ወደ ቤትሽ ከተመለስሽ ሽንትሽን ለመጠጣት ቃል እገባለሁ። ብርሌ ከነቃ አይሆንም እቃ ይሆናል እቃቃ 500 ሺህ ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ብር ደግሞ ባንክ ምናመቻችላችሁን ሂማን ሄር ላሳያችሁ። ምን ነው ባይናችሁ ቂጥ ካላያችሁን አላችሁ ግን እንደዚህ ዮኒ ማኛ እባክህ ይሄ ትዳር ትልቅ የሆነ ሰይጣን ገብቶበታልና ጸልይበት። 어떠냐고요? 나 喜欢不喜欢妈妈？喜不喜欢他？你说挺喜欢的。በጣም ነው የወደድኩሽ ነው። እዚህ ጋር መተህ ከመታ በኋላ የሚሰማ ቁጭት፣ ንዴት፣ ሐዘን፣ ስቃይ ለነሱ ምግባቸው ነው። እሰይ በሚለው እንትኑ እንዳልበመሳውን ደግሞ በሴገጉጊ ጋር ሰላም እንዴናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። ይኸው ዝቅ ብያለሁ። እንግዲህ እንደተለመደው እናንተን ፈታዘና የሚያደርጉ እንዲሁም ደግሞ የእናንተን ሐሳብና አስተያየት ተግሳጽ የሚፈልጉ ቪዲዮዎችን ሰብሰብ አድርጌ ከች በኮረኮንች ብዬላችኋለሁ። ውዶቼ እንግዲህ እንደምታውቁት ይሄ ቻናል አዲስ ነው። የእናንተ ፍቅር በስፋት ይፈልጋል። ፍቅር የምንሰጠው እንዴት ነው? እንዴት ልንሰጠው እንችላለን ብላችሁ ልታስቡ ትችላላችሁ። ማን ያውቃል? እንግዲህ ያው ፍቅር አሰጣጡ በጣም ቀላል ነው። ሰብስክራይብ የምትል አንድ በተን አለች፣ ቀላ ሸብረቅ ቆንጀት ያለች ልክ እንደኔ አለችና እሷን ነካ በማድረግ እንዲሁም ላይክ እና ሼርን በመንካት ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ጥብቅ የሆነ የቤተሰብ ትስስር ይኖረናል ማለት ነው። በቃ ወሬ አላብዛ፣ ወደ ቪዲዮ እንሂድ። ሞጣ ቀራኒዮ ምን ነው አይታረስ በሬ ሳላይ መጣው ከዚያ እስከዚህ ድረስ አለ። ሰምና ወርቅ አለው። እንግዲህ በሬ ሳላይ መጣው ከዚያ እስከዚህ ምን ለማለት ፈልገው ነው? ግን ሞጣ ለመናገር ፈልገው ነው እንዴ ነው? ብርሌ ከነቃ አይሆንም እቃ ይሆናል እቃቃ ይላል ያገሬ ሰው። ምን ለማለት ፈልገው እንደሆነ ባይገባኝም ምንድነው በጣም እንትን አላችሁ። ምንድነው ያስጨስካት አባቴ? ምንድነው ቀበርቾ ምናምን ደግሞ አጠና አርጋት ይወጣላት ይሆናል። ለምን አፈጽሙትም? እዚሁ ምን ቀራችሁ? እንግዲህ የኢትዮጵያ ሕዝብ እንግዲህ አየኮ ምን ቀራችሁ? ምን አርጉ ነው የምትሉን? እኛ ምን አገባን? እስኪ ቤታችሁ ሸፈን ምን ከለል ብላችሁ ማድረግ የምትችሉት ነገር እዚህ ባደባባይ ምን አትርሱኝ ነው። ቆይ ነው እንደዚህ ካልሆነ አይፈመስም ተብሏል። ኧረ ተው ተናጋሪ አታድርጉን። ኧረ 500 ሺህ ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ብር ደግሞ ባንክ ምናመቻችላችሁን ሂማን ሄር ላሳያችሁ። ኢሞሽናል ዳሜጅ። ይሄንን 14 ኢንች ብራውን ስትሬት ሄር ካሽ 500 ሺህ ብር ይዘው ሲመጡ የቀረውን 1.2 ሚሊዮን በባንክ አመቻችተን በደስታ እንልኮታለን። ወይ ቅናሽ ወይ እንዲህ ነው እንጂ እድሎችን ማመቻቸት
እንዲህ ነው በቃ ለተጠቃሚው የሆነ አማራጮች መስጠት የባንክ ብድር አለ ምናምን የኔም ቤት 500 ሺህ ብር ቅድሚያ ከፍላችሁ ቀሪውን ደግሞ 1.2 ሚሊዮን ብር ከባንክ ጋር ብድርና አመቻቸት ዋው ኦ ማይ ጋድ ዋው እንዳንቺ አይነት በእውነት ሞልቶ ይፍሰስ ባገሪቷ ላይ ምን ነው ባይናችሁ ቂጥ ካላያችሁን አላችሁ ግን እንደዚህ የፒያሳ አይኔ አንቺን አይቶ መንገዱን ረሳ ቁመት ከውበት ጋር ተለግሷ ተስፋ ስንቱን አሳሳተ አለባበሷ መልኳ ቆንጅዬ ነው ፍልቅልቅ ማራኪ ምንድነው ለከፋው ሲሚኝ እንጂ ለርኪ ኦ ማይ ጋድ ዋው ሄደሽ ነበር እኮ ደርሰሻል ኦሬዲ ደርሰሻል ጫፍ ላይ ነሽ አውጩ ልቀቂው በእግሩ ሂድ ብሎ ልቀቂው በቃ ምን አጨናነቅሽ ኦሬዲ ደርሰሻል እኮ ጫፍ ላይ ዝም ብለሽ ነው ያፈርሽው በእውነት ልቀቂው ይሂድ እንደፈለገው ነፃነቱን ያውጅ ሰዎች ኢሳያስ ይሉታል እኔ ግን አዶናይ እለዋለሁ ምክንያቱም ሁልጊዜ ይመታኛል ሰሞኑን አዶናይ በቃ እየተወረደበት ነው ምን አለፋችሁ በቃ እየዘነቡበት ነው የተለያየ ሜም እየተሰራ ነው ያበደ ነው ይበለው ባይነኝ ይበለው ይሄ ነገር እውነት ነው ውሸት ነው መልሱን ለእናንተ ትችላችኋለሁ ነገር ግን ከጀርባ የምታዩት ምስል ማለት ነው አንዲት እርጉዝ ሴት ወደ ሆስፒታል ሄዳ ማንኛውም እርጉዝ ሴቶች ቼክአፕ እንደሚደረጉት ሆዷን አልትራሳውንድ ላይ ያው ቼክአፕ ትደረግና ከዛ በኋላ ፋይናሊ ይሄ ፎቶ ይወጣል ማለት ነው እዚህ ፎቶ ላይ እንግዲህ አሁን ላይ ሃንድ ኦፍ ጋድ ወይም ደግሞ የእግዚአብሔር እጅ ልጄ ላይ አርፎበታል ብላ ሰሞኑን ይሄ ነገር የተንሰራፋ ነው ልጇ አለ እዚህ ጋር የምታዩት ኢሉዥን የእግዚአብሔር እጅ ነው ብለው ያሉት ልክ እንደዚህ አይነት የልጇ አናት ላይ የተቀመጠ እጅ ይታያል ማለት ነው እቺም ሴት አማንዳ ፎስተር ትባላለች የፌስቡክ ፖስቷ ላይ እንደተናገረችው ከሆነ እንግዲህ ሁሌ ለአልትራሳውንድ ቼክአፕ ከመግባቷ በፊት የዶክተሯ ቢሮ ውስጥ ገብታ ተንበርክካ እንደምትጸልይ ተናግራለች ማለት ነው የምትጸልየው እንግዲህ ፎር ጋድ ቱ ኪፕ ሂዝ ሃንድስ ኦን ሄር ቤቢ ይላል ይሄ ሁለት ትርጉም ያለው በቀጥታ ከተረጎም ነው እንግዲህ ያው ፈጣሪ ልጇ ላይ እጁን እንዲያሳርፍ ትጸልያለች ነው ሌላኛው ደግሞ ያው ጀስት ላይክ ልጇ በፈጣሪ እጅ ስር እንዲሆን ወይም ደግሞ ጥበቃ ስር እንዲሆን ትጸልያለች ማለት ነው ቀጥሎ ማማንዳ እንደተናገረችው ከሆነ እንግዲህ ከዚህ ቀደም በነበራት ህይወት ላይ እንግዲህ ፈጣሪ ጋር ያላት እምነት እንብዛም ነበረ ብዙም ግንኙነት አልነበራቸውም እንደተናገረችው እኔ ከሱ ጋር ምንም አይነት ነገር ማድረግ አልፈልግም ወይም ደግሞ አላስብም ብላለች ከእንደገና ደግሞ እሱ ለሷ ብሎ ያደረገላትን ነገርም እንደማታቅም ተናግራለች ቀጥሎ እንደገለጸችው ከሆነ እንግዲህ በጣም ምስቅልቅል ይወጣና ከባድ ህይወት ካሳለፈች በኋላ እንግዲህ ለጂሰስ ክራይስት ወይም ደግሞ ለኢየሱስ ክርስቶስ ህይወቷን እንደመለሰች ተናግራለች ማለት ነው ይሄ የሚሆነው እንግዲህ ሴፕቴምበር 2021 ላይ ነው እናንተስ ምን ታስባላችሁ ይሄ ነገር የተፈጠረው ተንበርካ ስለጸለየች ነው ወይስ ዝም ብሎ የተፈጠረ ኢሉዥን ወይም ደግሞ አጋጣሚ ነው ብላችሁ ነው የምታስቡት እንዴ ምን አይነት ተአምር ነው እስቲ እናንተ ምን ታስባላችሁ ኮሜንት ላይ ጻፍ አድርጉ በዛውም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ከዚህ በኋላ ወንድ ልጅ ካናደረሽ የምታረጊው ነገር ልንገርሽ ምንም አይነት ቃል እንዳትናገሪ አፍጭበት ይኸው ዝም ብለሽ አፍጭበትና ይሄ በቂ ነው ምንም ሌላ ነገር መናገር አይጠበቅብሽ ቀኑን ታበላሽዋለሽ እቺ ብቻ ማለትሽ ቀናቸው ይበላሽ ይዋቅ ሴቶች እንሞክረዋለን ናይስ ሰሞኑ ቲክቶክ ላይ ዳያና ፒርሲንግ ፕሌስ ምናምን እያሉ አመጡ ዳያና ፒርሲንግ ምንድነው ፒርሲንግ ያው መበሳት ነው ግን የቱ ጋር ነው የተበሱት ምናምን የሚለው ሰርች አድርጉ ጋይስ ሰርች ባላረጉስ ቆጨኝ ነው መላችሁ ይሄ ቪዲዮ ፎር ኤጁኬሽናል ፐርፐስ ኦንሊ ነው ከ18 ዓመት በታች እንዳታዩት የውጭ ሀገር ሴቶች ጋይስ ዋይልድ ሆነዋል ነው መላችሁ ዋይልድ ሆነዋል ይኸውላችሁ የቱ ጋር እንደተበሱት ታውቃላችሁ ማለት ነው ዳውን ዜር ሙሉ ማሳየት አልፈልግም ግን እዚህ ጋር ያው ኤጁኬሽን ይሄ ባሳየው ችግር የለውም ባዮሎጂ ላይ ታችሁታል ያው ኤኒዌይስ እዚህ ጋር ነው የተበሱ ያሉት ምንድነው ምን ያደርግላችኋል ጆሮ ላይ መበሳት አሁን ኖርማል ነው ከዛ ኖዝሪንግ እና ሴፕተም አለ እዚህ ጋር አሉት ኖርማል ናቸው ከእንደገና ደግሞ እዚህ ጋር አረጉ እዚህ ጋር እሱ እንኳን እሺ ከእንደገና ምላሳቸው ላይ አረጉ እሺ አለ እንብርታቸው ላይ አረጉ እሺ አለ ከእንደገና ደግሞ እዛ ላይ እዛ ታች ዴን እዛ ታች እንዴ ምን ነው አረ የውጭ ሀገር ሰዎች ሌላ ሌቭል ላይ ኧረ አሁን የኛ ሀገርም ሴቶች በጣም እየከፉ ነው የኔ ፍቅር ወደ ቤትሽ ከተመለስሽ ሽንትሽን ለመጠጣት ቃል እገባለሁ ኦ ማይ ጋድ ዋው ምንድነው ያለው ወደ ቤትሽ ከተመለስሽ ሽንትሽን ለመጠጣት ቃል እገባለሁ አረጎራው እምነው ሰሞኑን እንግዲህ እነዚህ ባልና ሚስቶች እንደተጣሉ ወይም እንደተለያዩ ተናግረዋል በሁለቱም የቲክቶክ እንትን ላይ ባልየው እንግዲህ ሁለት ልጆቼን ጥላ ወጣለች የሀገር ሽማግሌ ብልክም
ተቀባይነት አላገኘውም እና እባክሽ ተመለሽ እያለ ተማጽኖ ላይ ይገኛል እና በዚህኛው ደግሞ ከተመለሽ ሽንትሽን እጠጣለሁ ብሏል። እንግዲህ እንደምትስማሙና እንደምትታረቁ ተስፋ እናደርጋለን። ያው አንቺም ጠጥተሽ ታሳይናለሽ፣ እኛ ባንቺ ተስፋ አንቆርጥም። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ የሰሞኑን የወቸ ጉድ የአዶናይ ኢንተርቪው መነጋገሪያ ሆኗልና ኢንተርቪውን ሳየው ስለ ቻይልድሁድ ትራማ በጣም ያወራል። አንድ ጥያቄ ልጠይቅህማ ኦር ደግሞ ይሄንን አይታችሁ የተገረማችሁ ሰዎች አንድ ጥያቄ ልጠይቃችሁ። ይሄ የምቀርጽበት ስልክ ሰሪ ያለው ካምፓኒ ሰርቶት ነው አይደለም? ለምን አገልግሎት እንደሰራው ያውቃል። ስቶሬጁን ያውቃል። የቱ ጋር ብትነኩት እንደሚበላሽ ያውቃል። እንዴት እንደሚስተካከልም ያውቃል። መንገድ ላይ የሚሄድ መኪና ስንት ኪሎ ሜትር እንደሚጓዝ ያውቃል። ምን ያህል ነዳጅ እንደሚወስድ ያውቃል። ለምን አገልግሎት እንደተፈጠረ ካምፓኒው እናንተ መኪናውን ሳታውቁት በፊት ነው ካምፓኒው ለምን አገልግሎት እየሰራው እንደሆነ የሚያውቀው። የሰው ልጅ ሰሪ ያለው ባይ ዘ ዌይ እንዲህ ራስን ከቁስ አሳንሰህ ማየት የለብህም። አንድ ቁስ የሚያስተካክለው ወገን ካለ አንተ ስትበላሽ እንዴት የሚያስተካክለው ወገን የለም። በቅለህ አይደለም እኮ ለምን አገልግሎት እንደተፈጠርክ ምን ብትነካ ምን እንደሚበላሽ ያውቃል። የተሳሳተ መንገድ ላይ ብትመጣ ሊያስተካክል የሚችለው የህይወትህን ማኑዋል የያዘው ብቸኛው እግዚአብሔር ብቻ ነው። ፍልስፍና እኮ አያስፈልግም። እኔ ከቻይልድሁድ ትራማ ነፃ መሆን የምትችሉት ብዙ መጽሐፍ በማንበብ ሞቲቬት አነቃቂ ምናምን አይደለም። ቤተክርስቲያን ሄዱ፣ ጸልዩ። የህይወታችሁን ፐርፐዝ ይሰጣችኋል እግዚአብሔር። በምንም አይነት መንገድ ላይ ብትሆኑ፣ ምንም አይነት ሁኔታ ውስጥ ብትሆኑ እግዚአብሔር ሂል የምታደርጉበትን አይነት አቅም ይሰጣችኋል። በዛ ነው የምትድኑት። ከእግዚአብሔር ጋር ጊዜ ማሳለፍ እኮ አማራጭ አይደለም፣ መንፈሳዊነትም አይደለም፣ ግዴታህ ነው። ማንም አልሰራህም፣ ራሱ ነው የሰራህ። አብኩቶ ነው የሰራህ። እስትንፋሱን ሰጥቶ ነው ሰው የሚባለውን ትርጉም የሰጠ። አታውቀውም ለምን እንደተፈጠርክ። አንተ ራስህ ካልጠየቅከው ማንም አይነግርህም። እና ትራማ እግዚአብሔር ብቻ ነው ከዚህ የሚያድነህ። ያው እንግዲህ ውዶቼ በአዶኒ ጉዳይ ባለፈውም ሳምንት አውርተናል። ያው አዶኒ በጣም ላይክ የተጋነነ እንትን አለው። ላይክ በቃ እንዳልኩት ነው በጣም የተጋነነ ባህሪ። መደሰቱ በጣም ኦቨር ነው፣ ማዘኑ በጣም ኦቨር ነው፣ የሆነ ነገር ኦቨር ነው። ይሄ ጤናማ አይደለም እና ትንሽ አላግባባም ያለው ከማህበረሰቡ ጋር ነፃነት በሚለው እሳቤ የተሰማውን የሚያስበውን የሚያደርገውን በሙሉ አውጥቶ ይናገራልና ያ ነገር ልክ አይደለም። ላይክ ማውራት ያለበት ቦታ አለ፣ የሌለበት ቦታ አለና ብራዘር አንዳንዴ ቆም ብሎ መስማትም ጥሩ ነው። እኔ ብቻ ልክ ነኝ ብሎ ማሰብ ሳይሆን እኔ አሁን የሳሚናት ካለችው ሐሳብ ጋር በጣም ነው መስማማው። በጣም በቃ ወደ ፈጣሪ ጠጋ ማለት ነው። ፈጣሪ ብቻ ከሆነ እየሰማ ያለው ወደ ፈጣሪ መጠጋት ነው። ምናልባት እየሄድክበት ያለው መንገድ ትክክል እንዳልሆነም ሊያሳይህ ይችላል። ወይም ደግሞ እኛም ልክ ካልሆነን ላይክ እስክንረዳ ወይም እንድንረዳ ያደረገን ይሆናል፣ አይታወቅም። ግን ይሄ ኢሞሽንን ሁሉ ማውጣት አግባብ አለው ብዬ አላስብም። እንደ ሀሳብ ነው እንደ ሀሳብ ነው እና አንዳንዴ ሰዎች የሚሉትንም መስማት ጥሩ ነው። ነፃነት ምናምን እንዳለ ሆኖ ማለት ነው። ሰብስክራይብ አድርጉ። ዮኒ ማኛ እባክህ ይሄ ትዳር ትልቅ የሆነ ሰይጣን ገብቶበታልና ጸልይበት። ዮኒ ማኛ ይጸልይበት ብሎ በፍቅር አምላክ ስም ብሎ ነው የሚጸልየው። ያ ሰሞኑን እንግዲህ ዮኒ ማኛ ከሃይማኖት መቀየር ጋር በተያያዘ ነቆራ ነች። ይሜ 你叫什么名字？ ስምሽ ማን ነው? TT，这个名字很好记呀。今年多大了？ ስንት ዓመትሽ ነው? 25 25岁。哦，那家里面有几口人呢？ ስንት ሰው ነው ያለው ቤት ውስጥ? 5 他们是5个人。 5个人啊？哦，那家里面都有谁呀？ ማን ማን አለ? እናት አባት 2 ሴቶች አንድ ወንድ። 他有他爸爸他妈妈然后姐姐然后一个哥哥。 哦，他是最小的一个。 他是最小的。 哦，那他们5个人都睡在这里吗？ ሁላችሁም እዚህ ነው የምትኖሩት? 不是，他自己住在这里然后他的父母是别的城市。 哦，他自己住在这里啊？那他是干什么的呢？ ምንድን ነው የምትሰሪው? አካውንታንት። 他是会计。
哦，他是会计呢。会计的话，在你们这个埃塞的话，是属于一个很好的工作了。对。哦，这还是那个技术工种呢。那他这个一月工资能赚多少钱呢？1200012000比尔，才600块钱呢。是的，那有点少啊。对，是不是哈？太少啊。啊，那这个房子是他自己的吗？他住的地方。租的。哦，像这么一个房子租的话，一月多少钱呢？በወር ምን ያህል ይሆናል? 3500。100多块钱。一个月。对。哦，那他这除了这个吃啊、喝呀、住啊，一个月剩不了多少钱呢。你问问他，他这个就是说这个发了工资的话，还要给这个父母花吗？ብር ደሞዝ ስትቀበይ ለቤተሰብ ትሰጫለሽ ወይ? 他自己用的。哦，自己用就可以了。哦，你有什么兴趣爱好吗？ ማድረግ የምትወጂው ነገሮች አሉ? 看书啊。对。那他有过男朋友吗？ ጓደኛ ኖሮሽ ያውቃል? 没有。25岁了没谈过男朋友？25 ዓመትሽ ነው እና ጓደኛ ኖሮሽ ያውቅም ወይ? የለኝም። ብር መስራት አለብኝ።他想好好工作好好挣钱，所以他没有。哦，那是一个很棒的女孩啊。哦，那这个她喜欢什么样的男朋友呢？ ምን አይነት የወንድ ጓደኛ ነው የምትወጂው? ረዘም ያለ ቆንጆ።他想高高的然后漂漂亮的。高高的漂漂亮亮的。对。那你觉得这个我符合她的要求吗？ እኔ እንዴት ነኝ? አሪፍ ነኝ ወይ? 特别好的。特别好。对。那个她喜欢中国吗？China ትወጃለሽ ወይ? 喜欢。想去中国生活吗？ ወደ China መሄድ ትፈልጊያለሽ ወይ? 对。如果我们要结婚了的话，他可以放弃他现在的工作吗？ ወደ ቻይና አብረን ተጋብተን ከሄድን ይሄንን ያለሽን ስራ ትተሽ መሄድ ትችያለሽ?可以呗。对。那这个他有什么问题想问我吗？የምትጠይቂኝ ነገር አለ ወይ? ስምህ ማን ነው? 你叫什么？我叫乐乐。እድሜ ስንት ነው? 你多大了？30。30。እዛ ከሄድኩኝ ትጎዳኛለህ? እንዴት ነው? 你会欺负他吗？如果他跟你在一起去中国？你跟他说啊，这个我们中国男人就是说这个不会这个欺负自己的这个女朋友的。ይሄ እንኳን ችግር የለውም። እኛ ቻይና ሀገር ላይ ቻይናዎች እንደዚህ አይነት ነገር አናደርግም እና አታስቢ።就是在我们中国是男女平等的。ሁሉም አንድ ነው። ያው ቻይና ላይ ችግር የለውም።你还有什么问题想问我吗？ መጠየቂኝ ሌላ ነገር አለ ወይ? እንዴት አየኸኝ? 那感觉怎么样？对他的感觉怎么样吗？挺好的，而且是一个女强人。是不是？我觉得非常棒。በጣም ጥሩና ስራ ወዳድና በጣም ጎበዝ ነሽ። እወድኸኛለሁ።那喜欢不喜欢妈妈？ 喜不喜欢他？你说挺喜欢的。በጣም ነው የወደድኩሽ።那个就是我想问一下，就是说这个如果你看我们结婚了的话，这个他可以跟我去中国吗？用不用问一下他们的父母？ ከተጋባን ወደ ቻይና መሄድ ትችያለሽ ወይ ወይስ ቤተሰቦችን ማናገር አለብሽ ወይ? መሄድ እችላለሁ፣ ችግር የለውም።没问题，这个是没问题。这个没问题啊。对。那如果说我们结婚了的话，他要不要彩礼呢？ ከተጋባን ጥሎሽ እንዴት ነው? እሱ ቤተሰብ ነው የሚወስነው። 这个是父母问他问父母，因为必须在这里爱色是必须问那个父母的同意。就是说这个他必须经过他父母同意。对。然后这个父母决定要多少彩礼。那可以。那行吧，那今天咱就先这样吧，好不好？然后这个你说这个特别高兴，很高兴认识他啊。今天就是特别好。ዛሬ በጣም ደስ ብሎኛልና ስላወቅኩሽ ደስ ብሎኛል። ያው ለዛሬ በዚሁ እንጨርስ።主要是今天聊的也很开心，是吧？ በደንብ ደስ ብሎኛል ዛሬ ስላወራሁሽ። እኔም ደስ ብሎኛል።他也很开心。可以。那今天咱这样吧，然后那个你跟他说一下，你说这个等他父母这个给他消息。然后呢，那我们今天先走吧，好不好？ አንቺም ደግሞ ያው ቤተሰቦች የሚሉሽን ታሳውቂናለሽ እና ዛሬን እንሂድ። ቆይ ጋይስ፣ አሁን እውነት ለመናገር ማለት ነው እውነት ለመናገር አሁን ወደው አይደለም አሁን እኔ ብናገር ምን አገባሽ ሲጀመር ማለት ልትሉኝ ትችላላችሁ፣ ግን በቃ ሊትራሊ ወደው አይደለም። ቻይና መሄድ ፈልግ
የቻይና ሀገር ተወጃለሽ? እንዴ ለምን ሆይ እንዴ ነው ድህነት የሚቀርፈው በነገራችን ላይ ማለት ነው። በጣም ሴቶች እኔ እውነት ይሄን በመናገሬ አላቅም ቅር ካሰኛችሁ በጣም ይቅርታ። በጣም ብዙ ታሪክም ስለምሰማ ነው። ገና ለገና የውጭ ዜጋ ነው በሚል ማለት ነው ምንም አይነት ስሜት ሳይኖር ምንም አይነት የፍቅር ምናምን ሳይኖር አብረው ሄደው እዛ ሀገር ማለት ነው ባህሉን ሳያውቁ ቋንቋ ሳያውቁ ኢቭን አይምሯቸው ብስለት ሳይኖረው የውጭ ዜጋ ነው ገና ለገና የውጭ ዜጋ ነው ነጭ ነው በሚል አግብተው ይሄዱና በጣም ብዙ ሴቶች ዋጋ እየከፈሉ ነው ያሉት። የተለያየ ሀገር ስም ባልጠራም የተለያየ ሀገር ያሉ ሴቶች በእንደዚህ አይነት ነገር ተጎጂም ተጠቂም ናቸው እና ፕሊዝ ጥንቃቄ አድርጉ። ላይክ እሱ አንቺ ላይ በጣም እንትን ስለሆነ በቃ ስለተመቸሹ ምናምን ኦኬ ችግር የለውም እወድሃለሁ ወይ ታምራለህ ኖ ኧረ ለራስ ክብር የሚባል ነገር አለ። ሞዴስ 100 ብር ገባ ብላችሁ ስትሳቀቁ አይቼ ማለት ነው መፍትሄ ይዤላችሁ መጥቻለሁ። ሜንስትራል ዲስክ ይባላል። አንዴ ከገዛችሁት 10 አመት ነው የሚያገለግለው። አጠቃቀሙ ማለት ነው እዚህ ቪዲዮ ላይ እንደምታዩት ጫፏን እንደዚህ ትይዙና በማህፀን ውስጥ ነው የምትገባው። ሰርቪክስ ላይ ተቀመጣለች እዛ ጋር ሆና ኮሌክት ያደርጋል ደም። ከዛ በየ8 ሰዓት በየ12 ሰዓት ይቀየራል ማለት ነው። ላስት ታይም ይሄን ቪዲዮ ስሰራ ጠየቃችሁ ብዙ ጥያቄዎች አሉ። አንደኛው ምንድነው ሽንታችን ቢመጣስ ነው። የሽንትና የማህፀን የተለያየ ቀዳዳ ነው እዚህ ጋር እንደምታዩት ማለት ነው። ዩሪትራ ለብቻ ናት፣ የማህፀን ለብቻ ነው። ሁለተኛ ደግሞ እሱ እንዴት ነው እዛ ውስጥ የሚገባው? ኖርማሊ our vagina is a sex organ። ስለዚህ ምን አኮሞዴት ለማድረግ እንደተሰራ ታውቃላችሁ። ይሄ ደግሞ እንደዚህ ብሎ አይደለም የሚገባው፣ እንደዚህ ጫፏን እንትን ብሎ በዚህ ሌንግዝ ነው የሚገባው ማለት ነው። ሶስተኛው ጥያቄ ደግሞ ምንድነው ውስጥ ቢቀርስ? እንደምታስቡት ኮምፕሊኬትድ አይደለም። ሰርቪክስ እዚህ ጋር እንደምታዩት አጭር ናት። ይሄን ያህል ነው እንትን ያለው። ትገባለች፣ ኮሌክት ታደርጋለች። ልክ ቁጭ ስትሉ ማለት ነው መያዣ አላቸው፣ በብዛት መያዣ አላቸው። ለሚሽው እዚች ጋር ያለችዋ ማለት ነው ፊት ለፊት ትመጣለች። እሷን ትጎታላችሁ፣ ማጠብ ነው። ሌላ ደግሞ በብዛት የጠየቁት ጥያቄ ምንድነው ሞዴስ ምን አደረገ ነው። ኖርማሊ ሞዴስ የሚጠቀሙ ሴቶች በብዛት የሚፈሳቸው ሴቶች ምን ያህል እንደሚሳቀቁ ያውቃሉ። ማታ ሲተኙ ራሱ እንደዚህ ብለው አይተኙ፣ ምክንያቱም ወደ ታች ይፈሳል፣ አንሶላ ይነካል። ረጅም ሰዓት ቁጭ ብለን ብድግ ስንል ልብሳችንን ይነካካብናል ምናምን። ይሄ ግን ማለት ነው ላይክ እኔ መጠቀም ከጀመርኩ ጀምሮ ራሱ ፔሪድ ሲመጣ ኢትስ ናት ኢንሲግኒፊካንት። ውስጥ ከገባ በኋላ ጭራሽ ፊል አታረጉትም። ሞዴስ የምትጠቀም ሴት ኖርማሊ ታውቁታላችሁ፣ ሽታ ይኖረዋል። ሙቀት ሲኖር ስፔሲፊክሊ ምናምን ሽታ ይኖራል። ይሄ ግን እዛው ኮሌክት ስለሚያደርገው ምንም አይነት ስሜል አይኖረውም። በጣም ኮምፎርታብል ነው። በአጠቃላይ ልክ ፔሪድ ሲመጣ ይሄን ማድረግ አልችልም የሚሉ ነገሮች አሉ። ጂም መስራት፣ ዋና፣ ሴክስ እነዚህ እንዳለ በአጠቃላይ ይሄ ከሆነ ላይፍ እንደነበረው ይቀጥላል ማለት ነው። እና ትዝ የሚላችሁ ከሆነ በፊት ዳያፍራም እናቶች ምናምን የሚጠቀሙት አለ። እነሱ ራሱ ዳያፍራም ለመጠቀም የበለጠ ኮንፊደንሱ ነበራቸው። they used to do that። የኛ ጀነሬሽን አሁን የተሻለ ኖሌጅ አለን እና ይሄ ሊያስፈራን አይገባም። እኔ በጓሮ የምሰራው ነገር አይደለም። it's FDA approved ነው። like comfortable ነው። ጉዳት እንደማያመጣ ተረጋግጦ ነው እጄ ላይ የገባው እንጂ it's not just my creation። ስለዚህ ሪሰርቻችሁን ስሩ። እስካሁን የገዛችሁኝ ኮሜንት ላይ ምን ያህል እንደተመቻችሁ ኦር ያልተመቻችሁ ነገር ካለ ሌሚ ነው ዛሬ ኦርደር ለሚያደርግ ሰው ማለት ነው ዲሊቨሪ በኔ ይሆናል ማለት ነው። ዋጋው 4000 ብር ነው። ኖርማሊ ይኸውላችሁ ፌም ዲስክ ይባላል። አማዞን ላይ ምናምን ዋጋውን ቼክ ብታደርጉት 4000ን ለቃ አመስግናችሁ ነው የምትወስዱት ማለት ነው። እንዴ ተዩ፣ ይሄ አጠራቅሞ መድፋቱን ተዩ። እንደጣቢ ይሁን ምቹ ሊሆን ይችላል ምናምን ጭራሽ ይቻላል እንዴ ይወት እንደነበር ይቀጥላል። እኔ ቴክኖሎጂ እንትን አይደለሁም፣ አለርጂ አይደለሁም። የሆነ ነገር አዲስ ነገር ሲመጣ እንዴ መልሶ አይደለሁም። ግን ይሄ ትንሽ ይከብዳል። አላቅም ሴቶች ያላቅም። ዶክተር ነች እቺ ሴት፣ ሪኮመንድ ያደረገችን ሴት ዶክተር ነች። ከሷ የተሻለ አላቅም። ግን አሮን ብላችሁ መዘብዘፊያ መጣችሁ። ይሄ አዳሜ ኮሜንት ሴክሽን ላይ ስትንጫጭ ለነበረ ወንዶች በጠቅላላ ወንዶች ማድረግ የማይችሏቸው ነገሮች ነው። girl if he's doing this run, don't even walk የሴት ጓደኛ ሊኖረው አይገባም ካንቺና ከእህቶቹ በስተቀር እና ከእናቱ በስተቀር የሴት ጓደኛ ነው። ጓደኛክ ነኝ፣ እናትክ ነኝ፣ አባትክ ነኝ፣ ካስፈለገም ዘመድክ ነኝ፣ ጎረቤትክ ነኝ፣ ኤቭሪቲንግ ነኝ። የሴት ጓደኛ ካለ እሱም የሴት ጓደኛውን እቃቸውን ሰብስበው ውልቅ
ሶሻል ሚዲያ ዋይ ለምን ሶሻል ሚዲያ ይኖርሃል? በመጀመሪያ ደረጃ ኢንተርቴይንመንት I'm here, okay? TikTok, Instagram, why? Snapchat, no. በተለይ ደግሞ ይሄ ስናፕቻት ስትራይክ ምናምን የሚባለው ነገር ዝም ብለው የሚላላኩት no. ሶሻል ሚዲያ ይኑርህ አንድ ኢንስታግራም በአመት አንዴ ትከፍተዋለህ። እኔን ነው ፖስት የምታደርገው። ዳን ቦስ መተንፈስ ማን ይፈቀደልህ? ማን ፈቅዶ ያለ እኔ መተንፈስ አትችልም። በቃ ነግሬሻለሁ። የሚተነፍስ ከሆነ ሬድ ፍላግ ቢግ ሬድ ፍላግ that's it you need to go መተንፈስ አይችልም። ጉዝ ነው በቀን 3 ጊዜ መብላት የለበትም። በቃ you need to make sure አንቺ መብላትሽን ከዛ ውጪ እግዚአብሔርን እያመሰገነ ምግቡም ውሃውም አንቺ ነሽ መሆን ያለበት። አንዴ ከበላ ይበቃዋል። that's it በቃ በቀን 3-4 የሚበላ ከሆነ ሬድ ፍላግ። ሌላው ደግሞ መተኛት። ለምን ተኛው? መስራት አለብህ ቀን ከሌሊት ዳን አሁን አንተ ቀን ከሌሊት ብትሰራ ኑሮ ይሄ አዲስ ይኖረኝ ነበረ። ይተኛ ከሆነ he need to go መስራት ነው ያለበት። ከቤት ወደ ስራ ከስራ ወደ ቤት ሙሉ ማውራት እችላለሁ፣ ግን ይሄ መጨረሻ ይሆንላችሁ። ልብስ መግዛት በየቀኑ በየሳምንቱ በየምናምኑ no you don't need it አንድ ይበቃሃል። that's it you don't need it በቃ red flag thanks። ሌላ ደግሞ እንደተለመደው የወርቅ ቴብል ግዴታ ነው። ተናግሬያለሁ። የወርቅ ቴብል ግዴታ ነው። ቴብል ላይ ታመጫለሽ አታመጪም ለሚል ሰው በጠቅላላ የወርቅ ቴብል ግዴታ ነው። other than that look at this beauty በጣም ብዙዎቻችሁ ዳውት አድርጋችሁ ነበረ my beauty look at this ማንኛውም መልካም ቀን ይውላችሁ። ኮሜንት ሴክሽን ላይ ዝም ብላችሁ የገባችሁ ኝኝኝኛ አትበሉ። በተለይ ወንዶች ኦኬ ስራ ገንዘብ አምጣ ኮሜንት ሴክሽን ላይ እየመጣ አይንህን አፍጥጠ ልቤን አታውጣ። ግጥም oh my god አንቺ መቼም አታገቢ። እግዚአብሔር ይሁንሽ። ጸረ ወንድ ጭራሽ አይተንፍስ። በቀን አንዴ ጭራሽ አይልበስ አይተኛ። በቃ በሶስተኛ ቀኑ ድፍት ይልልሽና ትገላጊዋለሽ። በቃ ሌላ ወንድ ማንም ነው ዞር ብሎ ማይሽ፣ ማንም ነው ማይጠጋል። ዛሬ ይዤላችሁ የመጣሁት ዮገርት ስትሮበሪ with cappuccino ማናህ እሺ የበለው ታውቀዋታለሽ? እኔ አላውቃቸውም። እና ምን ፈልጋህ እሺ ነው የመጣህ? ሽሹ ያው እንግዲህ ዮገርት እንድትበሉ ነው። አራኛ አርጓን ባላ አንተ ትበላለህ አይደል? ምን ሞተኝ አልበላም። አቅሻለሁ እባክሽ። ባትበሉም ግን ትልሳለህ አንተ ትልሳላችሁ። አንተ ምንድን ነው የምትላሽኝ? ነው እኛ እንልስ በቃ ይተኛው ተበል መሄዱን ሄዳለሁ፣ ግን እኔ እንደምትልሱ አውቃለሁ። ትልሳላችሁ። why are you gay? ያ ልጅ ስሙን አላውቀውም፣ ብቻ እኮ ትልሻለሽ እያዳሚ እያለ ትልሳለህ። ትልሻለሽ ማላቀሽ መስሎሻል? እናትሽን ወይ አባሽ ጣይዋራ ችግር የለውም ይሄ ምናምን ያለ ኧረ ኪችን ቤት ገብተሽ መልሽ አውቅሻለሁ። እሺ አሁን ላይ አብዛኞቻችን ያለንበትን ሁኔታ የሚገልጽ ዘፈን ወጣል። ላሳያችሁ። ይገልጻል ወይስ አይገልጽም? ሀሳባችሁን ኮሜንት ላይ ያሳውቁኝ። ይገልጻል አይገልጽም? እስቲ ኮሜንት ላይ ጻፉን እዚህ ጋር። እና ደግሞ ሰብስክራይብ ታረጋላችሁ አታረጉም? አሁን እያረጋችሁ እኔ ሴጋ እየመታው ተቸገርኩኝ። እንዴት አድርጌ ነው ማቆመው? ያልማልኩበት እኮ ስም እኮ የለም። በእግዚአብሔር ምኛለሁ፣ በማርያም እያለሁ፣ በሁሉም እያለሁ፣ ግን ላቆም አልቻልኩም። ምን እንደማደርግ እኔ ጨንቆኛል። ይገባኛል። ሴጋ ማቆም እየሞከርክ ነው፣ ግን ችግር አንተ ተጨናንቀ ሴጋ ስለምትመታ በምንም ታምር ልታቆም አትችልም። ማን ነው እያሳሳተ ያለው? አንተን የሚያሳስት ማለት ነው እነዛ ሎው ቫይብሬሽናል ቢንግ የሚባሉ ሰይጣኖች ናቸው። አይምሮክ ላይ እየመጡ ሹክ ይልሃል። ውጭ ሴጋ መተ
ከመታ በኋላ የሚሰማ ቁጭት፣ ንዴት፣ ሐዘን፣ ስቃይ ለነሱ ምግባቸው ነው። የነሱ ምግብ ደግሞ ያንተ ጭንቀት ነው። ለዛም ነው ማቋረጥ ያልቻልከው። መጀመሪያ ይሸውደዋል፣ መጨረሻ ላይ ደግሞ በጭንቀትህ ይመገባሉ ማለት ነው። እነሱን ማሸነፍ ከፈለክ ወንድሜ በይውህና ሴጋ መምታት መጀመር አለብህ። ይውህና ጨምርበት፣ ራስን መቀበል፣ ፍቅርን ጨምርበት። ጨርሰክ ወደ ቁጭት ከምትገባ ጨርሰክ ማለት ነው ለራስህ የዋሁን አሻሽላለሁ በማለት ለራስህ ንገር በየቀኑ። ከዛ እያሻሻልክ መምጣትህ አይቀርም። ይውህናና የራስ ፍቅር ይኑር። አይ አዶኒ ጸበል የሚወስደው የለም ቤተሰብ የለውም። ግን ማለት ቤተሰቦቹ እንዴት አይታችሁ ዝም አላችሁ አላቅም። እየፈረድኩባችሁ ምናምን አይደለም። ግን አንድ ለዛውም የመጀመሪያ ልጃችሁ እንደዚህ ሲዘባርቅ ሚዲያ ላይ እየመጣ በጣም ነፃ ነኝ ግልጽ ነኝ በሚል ሽፋን ማለት ነውና እንዲህ ሲዘባርቅ እውነት ጸበል በቃ ጸበል ተጠመቅ አዶኒ። እኔ ሌላ ምንም አልመክረም። አንቺ ምንድን ነበር የሚለው የሆነ ጊዜ ላይ እሰይ 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 በሚለው እንትኑ እንዳልፈመሰ አሁን ደግሞ በሴገጉጊጋ እንዴ ኧረ ተው። ዘፈመሽ ጋር ቆሜ አንድ ሰው ይመጣና ናዝሬት እንደወስደው ይጠይቀኛል። 4000 ብር እንስማማና መንገድ እንጀምራለን እና ሰርግ እንደሚሄድና በሰሚት በኩል እንዳልፍለት ይጠይቀኛል። ካሜራማን እዛ እየጠበቀኝ ነው አለኝ። ፊጋጋ ጫት ገዛን 200 ብር አዋጣሁኝ። ሰሚት ጋር ስንደርስ ስልኬ ካርድ ዘጋ ይለኝና ከኔ ስልክ ተቀብሎ ካሜራማኑ ጋር ይደውልለታል። ከዛ ሙሉ የካሜራማን እቃ የያዘ ልጅ እንጭንና መንገዳችንን እንቀጥላለን። ከዛ በኋላ በእኔ ስልክ ነበር ሲደዋወል የነበረው እና የሆነ ሰዓት ተደወለለትና ቱሉ ዲምቱ አደባባይ አካባቢ ዘመድ እንዳለ እሱን ይዞ እንዲመጣ በዛው ይነገረዋል። ስልኩን ቴክስት አድርጉልኝ ይልና ወደ እኔ ስልክ ቴክስት ይደረግለታል። ልክ አደባባዩ ጋር ስንደርስ ካርድ ዘጋ በእናትህ ያንተ ስልክ አለኝና የኔን የካሜራማኑን ስልክ ተቀበለዋል። በካሜራማኑ ስልክ ከኔ ስልክ ላይ ስልክ ወስዶ ደወል። ከዛ የቱ ጋር ናችሁ ምናምን ኮሮላ መኪና ነው ያዝነው ምናምን ይሉታል። ከዛ እሺ የቱ ጋር እሺ በቃ የሆነ ነገር አንበቡና ንገሩኝ ወይ ይላል። ከዛ የሆነ ስም ይነግሩታል። ከዛ መስኮቱን ያወርድና እዛ አካባቢ ላለ ሰው እንደዚህ ምናምን ቦታ የቱ ጋር ነው ምናምን። ከዛ ያ ሰውዬ ደግሞ ይጠቁመዋል ማለት ነው። ይወርድና ሮጥ ብሎ ይታጠፋል አለ። ከዛ እንደ ቀልድ 30 ደቂቃ ቆመን ጠበቅንና ፍሬንድሽ ምንድነው አይመጣም እንዴ ምናምን ስለው ካሜራማኑን ኧረ እኔም ጠዋት ነው እኮ የደወለልኝ አላውቀውም ከዚህ በፊት ምናምን አለኝና ሁለታችንም ስልካችንን እንደተበላን ገባን አለኝና አቤት 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 የሬድ ሹፌሮች ላይ እኮ የሚፈጸመው ግፍ የሌብነት ግፍ ቁጥር ስፍር የለውም። ኧረ እንኳንም በስልክ ያለፈላችሁ የኔ እናት ሌላም ነገር እኮ ያደርጋሉ። ስንቶች እኮ እንደወጡ ቀርተዋል። ስንቶች እንኳንም በስልክ ያለፈላችሁ። ለማንኛውም ጥንቃቄ አይለያችሁ። ወል እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። እስካሁን መቼም ሰብስክራይብ አድርጋችሁ ነው እያያችሁ ያላችሁት አይደለም? አዎ እስካሁን መቼም ላይክ አድርጋችኋል። ለጓደኞች ለወዳጅ ዘመዶቻችሁ ሼርም አድርጋችኋል። ኮሜንቷንም ጻፍ አድርጋችኋል። ለማንኛውም የዛሬ የቲክቶክ ስብስቦቼ ይሄንን ይመስል ነበረ። በቀጣይ ደግሞ በሌላ ጸዴ ቪዲዮዎች ከቻሳላለው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ቤተሰብነታችሁ ፍቅራችሁ ይብዛልኝ፣ ይለምልምልኝ። ውድ ዳረጋችኋለሁ። እናንተ የሆናችሁ ሰዎች፣ ህዝቦች፣ ምእመናት። ኤፍራታ ዝና ነበርኩኝ እስካሁን ሳደርቃችሁ የቆየሁት። አመሰግናለሁ።